አልጠራችም። እኔ ቁጭ ብዬ እሷን እያዩዋት ምን ልበልሽ፣ በቃ በዛው ሰምጬ ይቀር እዚህ ከመኖር እዛ ኪችን ውስጥ መኖር ይሻላል። ይሄ የቀለድክብኝ ነው አይደል? በአካል አልቀለድኩም። ራሽ ቤት ገብተሃል? አዋ እየነገርኩህ አይደል? ለዛውም እስከ ኩሽና ድረስ። አንተ ልጅ ግን እያበድክ ነው። ይኸውልህ በደንብ ብለህ አይደለም ጨርቄ እንደ እባብ ቆዳዬን ብጥል ቅር አይለኝ። ማር ናት እኮ በእናትህ። ቆይ እንዴት ገባ? ጠዋት ፋየው ያናን እናት ላገኛለህ ነው ሲሉ ግግም ብዬ አብሬ እመጣለሁ አልኳቸው። በእሳቸው ሰበብ ቤት ገባ? አንተ የሀና እናት ግን እርድኗ በቃ የትየሌሌ ጥግ ድረስ አይደል? በፈጣሪስ እንዴት ድንብላልን ብዬ ቤት እንደሄድኩኝ ስለገባት ምን ብትነኝ ጥሩ ነው? ምን አለች? ድንብላል ኪችን ስራ እየሰራች ስለሆነ ሄድና ግዛት አላለችኝ መሰለህ? የምርህ ነው? የሆነ ነገር ስላቸው አርግዘን ይሉኛል፣ የሆነ ነገር ደግሞ ስላቸው አስረግዘን ይሉኛል። ጭራሽ ከዚህ ውጭ ጨዋታ የላቸውም እኮ። እና ተናደህባቸውን? እንዴት ነው ማልናደደው? ሀንዬ አምላክ ለፍሬ ባያደለኝ ነው እንጂ በወልድ ሳላደርሳቸውም ነበር። አባዬ እነሱስ ወደው ይመስላል? ወዶ ይመስሏል ማለት ታዲያ በሰው ቁስል እንጨት እየሰደዳችሁ ተጫወቱ ያላችኋል ማለት ነው? እና ሴር ይህን ያህል ጋጠ ወጥ ልጆች እንዳልሆኑ አታውቅምና ነው እንደዚህ የምትላቸው? እንዴ ሀንዬ ምን ሆነሻል? ልጆቹ ትክክል ነው ያደረጉት እያልሽኝ ነው? እነሱም እኮ ጨንቋቸው ነው እንጂ አንተን ለመዳፈር ፈልገው አይደለም። ጨንቋቸው? አዎ ጨንቋቸው። ምንድን ነው የጨነቃቸው? አባዬ እኔ ይህንን ነገር ከዚህ በላይ ልደብቅ የምችል አይመስለኝም። ምንድን ነው ሀንዬ? እና ሴር አንተን ለመዳፈር ወይም ደግሞ አንተ መውለድ ባለመቻልህ በአንተ ቁስል ለመጫወት አይደለም እንደዚህ እያሉ ያሉት። እና ታዲያ ለምን? ያለውን እውነት እኮ በቀልድ እያደረጉ ሊያስረዱ እየሞከሩ ነው። የምን እውነት? ስለ ፋኖስ የባህሪ ለውጥ ነው። ምን? እነሱ ደግሞ ስለ ፋኖስ ምን አገባቸው? እኔ ልጅ የሆንኩትን ያህል እነሱም ልጆች ናቸው። እኔ የማውቀውን ነገር በሙሉ እነሱም ያውቃሉ። ሀንዬ ምንድን ነው ዙሪያ ጥምጥሙን የምትሄጂው? መናገር የፈለግሽውን ነገር ለምን አትናገሪ? ፋኖሴ ሰሞኑን ባህሪዋ የተለዋወጠብህ አባዬ ስላረገዘ። ምን? አባዬ እባክህ ተረጋጋ። እና ሴርም እኮ ሰሞኑን ይሄን ሊነግረን የነበረው። ሀንዬ ምንድን ነው የምታወሪው? ፋኖሴ አርግዛለች እያልኩ ነው። ወይኔ ኖላዊ፣ ፋኖስ አርግዛለች? እንዴ አባዬ ተረጋጋ እንጂ። ምኑን ተረጋጋሁት? በቁሜ ገላ ቀብራኝ። ስሜት እኮ ይገባኛል፣ ግን ደግሞ መረጋጋት አለብህ። መረጋጋት? ልቀቂኝ። ቅዱሴና ሰላም ታረቁ። ቅዱስና ሰላም እንግዲህ በአጋጣሚ የጀመሩት ፍቅር ወደ እውነተኛ እያመራ ነበር እና በመሀል መጥቶ አንተነህ ስልክ ደውሎ ሰላምን ከበጠበጣት በኋላ ሰላምም ያው ያለፈ ቁስል ስላለባት እሱ ወደ ህይወቷ ድጋሚ ሲመጣ የእሱን ችግር ለመፍታት ቅዱስን ችላ ብለው ነበር። እሱም በተደጋጋሚ ስልክ ሲደውልላት አታነሳም፣ መልሳም አትደውልለትም፣ ሊያገኛትም ፈቃደኛ አይደለም። እናም እየተከታተላት እያለ እሱ አስገድዶ ሲያቅፋት አንተነህ ስላየ በጣም ተናዶባት ነበር፣ በሌላ ወንድ የቀየረችው ስለመሰለው ማለት ነው። እናም ቀርቦም እውነቱንም ለማወቅ አልፈለግም፣ እሷም ለማስረዳት አልሞከረችም። ለረጅም ጊዜ አንተነህን ጉዳይ ለመፍታት ከሀና ጋር እየጣሩ ነበር። መጨረሻ ላይ ግን እናቷ በመናገሯ እናቷ ጉዳዩን ስለያዘችው ከዚህ በኋላ ብላ ተቀጣጥረው እየተገናኙ ነበር። እሱ ግን ለረጅም ጊዜ ያለምንም ምክንያት ሳትነግሪኝ ምክንያትሽ የጠፋሽበትን ምክንያት እንኳን ሳትነግሪኝ ከጠፋሽ በኋላ ምንም እንዳልተፈጠረ መተሽ ሰላም ትይኛለሽ? እንዴት ሊሆን ይችላል? ቆይ እኔ ምንድነው መስላችሁ? አንቺም ከጽዮን በምንም አትሻይም ብሎ በጣም ተናደደባት። እሷ ደግሞ እንዴት ከጽዮን ጋር ታወዳድረኛለህ አለችው። ምክንያቱም ጽዮን ስለምትጠላትና በጭራሽ የማትወዳት እሷን ለማናደድ ብላ ነው የቀረበችው። ቅዱስንም በዛ ምክንያት ስለማትወዳት ከእሷ ጋር መነጻጸሯ በጣም አናዷታል። እና እሱም ተነስቶ ሄደ። ደብሮት በጣም እየጠጣ ነበር እና ያው ጓደኛ እንደመሆናቸው መጣ ከእዝራ ጋር። እዝራ ምን ሆነ ነው የደበረ ትመስላለህ ሲለው ሰላምን አግኝቻት ነበረ አለው ማለት ነው። እና ሰላምን እኮ ማግኘት ትፈልግ ነበር አይደል? እና ታዲያ ለምን ይደብርሃል አለችው ሲላተኝ በቃ እሷም እንደ ጽዮን እየሆነች ነው። በቃ ስትፈልግ ታገኘኛለች፣ ሳትፈልግ ደግሞ ለረጅም ጊዜ ትዘጋኛለች። ቆይ እኔ ምንድን ነኝ በሴቶች አይን የምመስላቸው? ምንድን ነኝ? ለምንድነው እንደዚህ የሚያደርጉት? ከጽዮን
ምንም እኮ አትሻልም ብሎ ጭራሽ እሷ ጽዮን ጋር ማወዳደር የለብህም። ምክንያቱም ጽዮን አንተን ለመጉዳት ሆን ብላ ነው የቀረበችው። ሰላም ግን ባጠቅምህ እንኳን አንተን ለመጉዳት አልመጣችም። ስለዚህ ጭራሽ የማይመሳሰል ነገር እያመሳሰልክ ነው ብሎ እናም ይቅርታ ደውሎ ይቅርታ እንዲላት ሰላም እንዲፈጥሩ መከረው። በምክሩ መሰረት ደወለላተኝ። እሷን በተደጋጋሚ ሲደውል አልታነሳም ነበር። ከዛ አነሳችለት። እየጠጣ ስለነበረ መጠጥ ቤት ገብቶ ጫጫታውን ስለሰማች የት ነህ ሲላት የት ነህ እስካሁን አልገባህም እንዴ ወደ ቤት ብላ አሁን መግባት አለብህ ብላ ስትቆጣ በጣም ደስ አለው። ምክንያቱም እየተቆጣጠረች ነው። ስለዚህ ታስብልኛለች፣ ትወደኛለች ብሎ ስላሰበ ማለት ነው። በዛም ምክንያት ያው እሺ እገባለሁ ብሎ በነጋታው ተገናኝተው ችግራቸውን ለመፍታት ጥረት አድርገዋለኝ እና እሱ ሁሉን ነገር እንደሚያውቅ ከአንተ ነገር ስትተቃቀፍ እንዳያተኝ በዛም ምክንያት ደብሮት እንደጠፋ ነገራት። እሷ ግን በጭራሽ አንተ እንደምታስበው አይደለም፣ እንደውም ላስረዳህ የተፈጠረው ነገር አንተ እንደምታስበው አይደለም ስትለው በጭራሽ እኔ ምንም ማወቅ አልፈልግም፣ ይቅርታ ካልሽኝ የኋላውን ነገር ጥለን ከዚህ በኋላ ወደፊት ነው ማሰብ ያለብን፣ ስለዚህ ትቼሻለሁ፣ ይቅር ብዬሻለሁ ብለው በዚህ ምክንያት እንግዲህ ሰላሚናና ቅዱስ ታርቀዋል ማለት ነው። ወደ ቤትም ተመልሳ ስትሄድ በጣም ደስ ብሏት ነበር። የት ቆይተሽ ነው ብላ እናቷ ስትጠይቃተኝ ከምወደው በጣም ከሚያስብልኝ ሰው ጋር ነበርኩኝ ብላ ስትላት ያው ወይዘሮ ሜላትም የጠረጠረችው ፍቅረኛዋ ነው ብላ ነው። ስለዚህ እናንተ ልጆች በሰሞን ደስታ በደስታ አረጋችሁኝ፣ ስለዚህ አንቺም እንደ እህትሽ ሽማግሌ ላኪ፣ እንደውም ሽማግሌዎቹ መላክ ያለብሽ ከሀና ሽማግሌዎቹ ጋር ነው ስትላት አይ የኛ ፍቅር ገና ነው፣ ለዛ አልደረሰም፣ ገና ብዙ ይቀረዋልኝ ብላ መለሰችላት። እናም ዝግጁ ስትሆን ሽማግሌ እንደምትልክና እሷም ከእህቷ ቀድማ እንደውም መዳር እንዳለባት እየነገረቻት ነበር። እና ከአንተነህ ቁስል ወጥታ ሰላሚና ወደ ቅዱስ እንደዚህ ደስተኛ ሆና በማየታችን እኛም ደስ ብሎና፣ ምክንያቱም በጣም ነው የተጎዳችው። በዛኛው ቤተሰቦቿም እናቷም ደግሞ በግልፍተኝነት በጣም ስለምታገላትና ልቧን ስለምትሰብረው፣ አሁን ላይ ግን ወይዘሮ ሜላት ያው ምንም እንዳልተፈጠረ ተረጋግታለች። ያው ስሜታዊ ትሆናለች። አንዳንዴ የምትናገረውን ነገር የምትወስናቸው ውሳኔዎች በጣም ከባዶች ናቸው እና ስሜታዊ ሆና በተለይ የምትናገረው ነገር ልጆች ላይ በጣም ተጽዕኖ ያሳድራል። በተለይ እናት እንደመሆኗ መጠን ሰላም ላይ የምትናገረው ነገር አንቺ አሳፈርሽኝ፣ አንቺ ወራዳ ነሽ፣ አንቺን በመውለዴ ልጅ አይደለሽም፣ ወይም ደግሞ በቃ የሆነ ውጭልኝ ስትላት በቃ ከአንቺ ክብሬ ይበልጥብኛል ምናምን የሚባሉ ቃላቶች የምትናገራቸው ነገሮች ሰላሚናን የበለጠ እያስከፋት ችግሮቿን ከመፍታት ይልቅ ሌላ ከባድ ችግር ውስጥ እንድትገባ እያደረጋት ይገኛል ማለት ነው። እናም አሁን ላይ ስለታረቁ በጣም ደስ ብሎናል። አሁን ጥሩ እናትና ልጅ ሆነዋል ማለት ነው። በሌላ በኩል የሀና ጉዳይም እያሳሰባቸው ነበረ። ያው ሀንቾ በጣም ቤት ውስጥ እንዳስጠላትና ነገሮች ሁሉ እያስጠሏት እንደሆነ ለአባቷ ስለነገራቸው አባቷም ልጃቸው የሀናን ጭንቀት ማየት ስለማይፈልጉ ሁሌውም እሷ የሆነ ነገር ስትነግራቸው ቀጥታ ወደና ወይዘሮ ሜላት ቤት ሂዶ ችግሩን ለመፍታት ይሞክራል። እና በዚህ ምክንያት በቃ ልጄን አደራ ሰጥቼሽ ነበር፣ አንቺ ግን እያስጨነቅሽብኝ ነው፣ እባካችሁ ለሀና ስትሉ ችግራችሁን ፍቱ፣ ቢያንስ ሽማግሌዎች ተልከው እስከምትወጣ ድረስ ከዚህ ቤት ችግራችሁን ፍቱ ባላት መሰረት እሺ ብላ ፈቃደኛ ሆነው ችግሯን ለመፍታት ወይዘሮ ሜላት ከዚህም በኋላ ምንም ነገር እንደሌለ እስካሁን ያስጨነቀቻትም ነገር ሁሉ ይቅርታ ጠይቃ ሽማግሌዎች እንድትልክ ነግራታለች። በዚህ ምክንያት አንቺ በጣም ደስ ብሏታል ማለት ነው። ቤተሰቦቿ ችግር በከፊልም ቢሆን ስለተፈታላት። እናም ከዚህ በኋላ ሽማግሌውን መላክ ትልካለህ፣ መላክ ትችላለህ ብላለ እዝራ ነግረዋለች። እዝራም ያው የቤተሰቦችሽ ችግር ምን እንደሆነ አላውቅም፣ ግን ስለተፈታም ደስ ብሎኛል፣ ስለዚህ ሽማግሌዎችን እልካለሁ፣ አባዬም እየጨቀጨቀኝ ስለሆነ ብለው ይህ ሽማግሌ መቼ እንደሚላክ አይታወቅም። ይላካል ይባላል፣ ግን መቼ እንደሚላክ አይታወቅም። እናም ከሽማግሌዎቹ ጋር አብሮ አቶ በቃሉ ይመጣል። ያኔ ሁሉ ነገር ይለይለታል ማለት ነው። ምክንያቱም አስቡ እንግዲህ ወይዘሮ ሜላት ቤት ድረስ ልጁ ሊድር ሲመጣ እንደዚህ በጠብ በዱላ በእንትን በሚፈላለጉ ጠላቶች መካከል ልጆቻቸው ፍቅር ሲጀምሩ በጣም ከባድ ነው። ያው ወይዘሮ ሜላትም ቀድሜ ልጁን ባቀውና ስለ ቤተሰቦቹ ባቅ በጣም ጥሩ ነበር እና እሷ እንዳልነግራት አቃቂር ማውጣት ይሆንብኛል፣ ግን አንቺ ንገሪኝ ካወቅሽው ብላ ሰላም ስትጠይቃት አይማዬ እኔ እሷን መጠየቅ ትችያለሽ፣ እኔን አትጠይቂኝ፣ እኔ አውቀዋለሁ ግን ቤተሰቦቹን አላውቅም፣ ግን በጣም ጥሩ ቆንጆ እና የሀብታም ልጅ እንደሆነ ነው የማውቀው። ሌላ በሱ ጉዳይ ሌላ ምንም የማውቀው ነገር የለም። ግን ከፈለሽ
ሀናን ጠይቂያት ትላታለች። እናም ወይዘሮ ሜላት ሁለቱ ልጆቿ እንግዲህ ለመዳር እየተጣጣረች ትገኛለች። ሀኒቾም እውነቱን ለአባባ ኖላዊ ነግራ አባባ ኖላዊ በጣም ተደናግጠዋለኝ። ምክንያቱም እኔ መውለድ አልችልም እንዴት ከሌላ ወንድ ሄዳ ትወልዳለች ብለው በፋኖሴ ላይ በጣም ተናደውባታል። እና እቺ ወራዳ እንደውም አሳያታለሁ እያሉ እየፎከሩ ነበር። በዚህ መልኩ ባትናገር ሀና በጣም መልካም ነበር። ምክንያቱም ስሜታዊ ሆነው ሄደው ፋኖስ ላይ የሆነ ችግር እንዳይፈጥሩ ማለት ነው። በጣም ተናደውባታል። እሷን መጀመሪያውኑ ላለመናገር የፈለገችው ይንፈርታ ነበረ። ምክንያቱም 100% አሉ መውለድ አልችልም ብሎ አባባ ኖላዊ ስላመኑ እኔ ከአንተ ነው ያረገዝኩት ብትለው በጣም ነው ሊቀበላት ስለማይችል ይህን ፈርታ ነበር ወደ ዳር ስትል የነበረው። አሁን ግን ሀና ነግራ ገላግላታለች። የሚመጣውን እንግዲህ አብረን እናያለን። አባባ ኖላዊ ምን አይነት ውሳኔ እንደሚወስኑ